የኢትዮጵያ ወጣት መልካም ዓላማን አንግቦ የሚንቀሳቀስ የለውጥ ዋነኛ ሞተርና የሉዓላዊነታችን ጽኑ ማገር ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ኢትዮጵያን ከወጣቶቿ ነጥሎ ማየት እንደማይቻል አስገንዝበዋል። የመደመር መንግስት የወጣቶችን ሁለንተናዊ ተጠቃሚነትና የአመራር ሚና ለማጠናከር በትኩረትና በቁርጠኝነት እየሰራ እንደሚገኝ አመላክተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራዊ ራዕይን እውን ለማድረግ ሁሉም ዜጋ በንቃት እየተጋ በፍቅር እንዲመላለስም ጥሪ አቅርበዋል። በአማራ ክልል ለቱሪዝም ዘርፍ በተሰጠው ትኩረት የጎብኚዎች ፍሰት እንዲጨምር አድርጓል አለ የክልሉ ባህል ቱሪዝምና ስፖርት ቢሮ። የቢሮው ምክትል ኃላፊ ዶክተር አየለ አናውጤ እንደገለጹት የክልሉን እምቅ የቱሪዝም ሀብት አልምቶ በመጠቀም ከፍተኛ ለውጥ እየተመዘገበ ነው። ከፋሲል አብያተ መንግስታት እድሳት በተጨማሪ የጎርጎራ ኢኮ ሪዞርት፣ የሎጎ ሀይቅ ሪዞርት ግንባታና መሰል ተግባራት የክልሉን ቱሪዝም በፍጥነት እንዲነቃቃ እያደረገ መሆኑንም በማሳያነት ጠቅሰዋል። ሙስናና ህገወጥ ተግባራትን ለመከላከል በመንግስት እየተወሰዱ ያሉ እርምጃዎች አበረታች ናቸው አሉ የአሰላ ከተማ ነዋሪዎች። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ሙስናን የመታገልና አሰራርን በዲጂታል የማስደገፍ እርምጃ የመንግስት ዋነኛ ትኩረት መሆኑን አጽንኦት መስጠታቸው የሚታወስ ነው። የፋይዳ ዲጂታል መታወቂያን ጨምሮ የገንዘብ ዝውውሮችን በዲጂታል መንገድ መከናወን መጀመሩ ብልሹ አሰራርን ለመቅረፍ ትልቅ አስተዋጽኦ እያበረከተ እንደሚገኝ ጠቁመዋል። ነዋሪዎቹ ሙስናንና ህገወጥ ድርጊቶችን አጋልጦ ለህግ የማቅረብ ኃላፊነታቸውን እንደሚወጡም ነው የገለጹት።